ሰላም ቅዱሳን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን እንግዲህ ብቅ ያልኩት አንድ መልእክት ለማስተላለፍ ነው። እና ይህ መልእክት አንድ መድረስ የሚገባው ጋር ከደረሰ ለእኔ ትልቅ ነገር ነው እና ወደ ሀሳቤ ስመጣ ከመጽሐፍ ቅዱስ አንድ ሀሳብ በማንሳት እጀምራለሁ። ኢየሱስ እንዲህ ብሎ ተናገረ አንድ ክፍል ላይ፣ በቃሌ ብትኖሩ አለ። በቃሌ ብትኖሩ አለ እና በቃሉ መኖራችን ጥቅሙን ወዲያው ላናስተውለው እንችላለን። በቃሉ መኖራችን ጥቅሙ የሚገባን በደንብ ስንቆይ ነው። በደንብ ስንቆይበት ነው፣ በቃሉ ውስጥ ማለት ነው። እና ቃሉን የሚከተል ከጌታ የሚወጣውን ጥቅሙን ወዲያው ላይ ያስተውለው ይችላል። በኋላ ግን ያስተውለዋል። በኋላ ያስተውላል። አብርሃም ቃሉን ተከትሏል። ይስሐቅ ቃሉን ተከትሏል። ያዕቆብ በመጨረሻ ላይ ቃሉን ያዘ፣ ተከትሏል። ዳዊት፣ ጳውሎስ፣ እነዚህ እግዚአብሔር ሰዎች ቃሉን ተከትለው ጨርሰዋል። መሀል ላይ የገጠማቸውን ለእናንተ ትቼ ጌታን መከተል ማትረፍ እንጂ መክሰር አይደለም። ስለዚህ ወንድሞች፣ እህቶች ቀንና ሌት ልታስቡት የሚገባው እንዴት የጌታን ፈቃድ ሙሉ በሙሉ ልፈጽመው። እናንተ የእሱን ስራ ስትሰሩ እሱ የእናንተን ስራ ይሰራል። ኢየሱስ እንደተናገረ አስቀድማችሁ ጽድቁንና የእግዚአብሔር መንግሥት ፈልጉ፣ ሌላው ሁሉ ይጨመርላችኋል። ኢየሱስ ምን አለ? አስቀድማችሁ ጽድቁንና የእግዚአብሔር መንግሥት ፈልጉ፣ ሌላው ሁሉ ይጨመርላችኋል። ደስታ ነው፣ የሚጨመር ነገር ነው። ሰላም ነው፣ የሚጨመር ነገር ነው። ጤንነት የሚጨመር ነገር ነው። ምድራዊ ስኬት ብዙ ሰው ስለ ምድራዊ ነገር፣ ስለ ምድራዊ ስኬት ያስባል። የሚጨመር ነገር ነው። ምድራዊ ስልጣን የሚጨመር ነገር ነው። ሰማያዊ ስልጣን የሚጨመር ነገር ነው። ምድራዊ ክብር የሚጨመር ነገር ነው። ገንዘብና ማቴሪያሎች የሚጨመር ነገር ነው። በዚህ ነገር መንቃት አለባችሁ። የጌታን ሀሳብ ላይ ሙሉ ፎከስ ማድረጋችሁ ጀስት ምድራዊ ነገር እንድታገኙ ብቻ ሳይሆን ነፍሳችሁንም ማትረፊያ በሰማይም ላለው ሕይወታችሁ አስፈላጊ እንደሆነ
እግዚአብሔርን ለመርዳት መፈለግ አለባችሁ። ለምንድነው ኢየሱስ ጽድቅ ነገር ላይ እና የእግዚአብሔር መንግስት ጉዳይ ላይ ፎከስ አድርጎ ያለው ብላችሁ አስቡ። ስኬት ማለት የጌታን ሀሳብ ሙሉ በሙሉ መፈጸም። ይህ ለኔ የስኬት ትርጉም ለኔ ይሄ ነው እንጂ ፍላጎታችንን ማግኘት ነው ብዬ አላምንም። መልካም ራዕይ ሊኖረን ይችላል እንደ ፈቃዱ። ያን መፈጸማችን ስኬታማ አያደርገንም። የእግዚአብሔርን ሀሳብ ሙሉ በሙሉ መፈጸም እሱ ትልቅ ስኬት ነው። እነዚህ ነገሮች አያስፈልጉም እያልኩ ሳይሆን ሰው እነዚህ ሁሉ ነገሮች ኖሮት ላይደሰት ይችላል። ያረፈ መንፈሳዊ ህይወት ያስፈልገናል። የአብዛኞቻችን ህይወት ያላለቀ ነገር ግን የተጀመረ ነው። ያረፈ መንፈሳዊ ህይወት ያስፈልገናል። የአብዛኞቻችን ህይወት ያላለቀ ነገር ግን የተጀመረ ነው። የሚታየው ነገር የሚመጣው ደግሞ ከማይታየው ነው። የሚታይ ምርጥ ነገር ከፈለግን የማይታየው ነገር ላይ ምርጥ አድርገን መስራት አለብን። አንደኛ በህይወታችን ላይ አይሆን ብዬ የምለው እግዚአብሔር ያልፈቀደው ስኬት ወደኛ ይምጣ። ይሁን ብዬ ደግሞ የምለው እግዚአብሔር የፈቀደው ስኬት የሚመጥን የተሰራ ማንነትና በትክክለኛ ጊዜ እንዲመጣልን ምኞቴ ነው። ለምሳሌ ደስታ ሰው ፈልጓል። እውነተኛው ነገር ግን ሰው ደስተኛ መሆን የሚችለው በጌታ ብቻ። ደስታ ምንጭ ጌታ ነው። እንግዲህ ሰው በተለያየ ነገር ደስታ ሊያገኝ ይችላል። እሱም ጌታ ፈቅዶ፣ አንደኛው በራሱ በጌታ፣ ሁለተኛ ከሱ ጋር ባለን ግንኙነት፣ ሶስተኛ ማቴሪያል ስናገኝ ምግብ፣ መጠጥ። ስኬት ጋር በተያያዘ ነገር ግን የደስታ ምንጭ ጌታ መሆኑን መርሳት የለብንም። እነዚህ መንገዶቹ ቢሆኑም ማለት ነው። አስተውሉ። የሚታየው ነገር ከማይታየው ነገር ጋር ጥብቅ ግንኙነት አለው። ያ ማለት መንፈሳዊ ህይወታችሁ ከሚታየው ነገር ጋር እና ከዘላለሙ ጋር ገና ካልመጣው ነገር ጋር ራሱ በጣም የጠበቀ ግንኙነት አለው። ለመንፈሳዊ ህይወታችሁ ቦታ እንደማትሰጡ ከተሰማችሁ ልትነቁ ይገባል። የሆነ ቦታ ላይ ቆማችኋል ወይም የጣላችሁ መልካም ነገር አለ ማለት ነው። ለመንፈሳዊ ህይወታችሁ እድገት ወሳኝ ከሆኑ ነገሮች ውስጥ ዋናው ማስተዋላችሁ ነው። ማስተዋላችሁ እንዲጨምር ማድረግ የሚገባችሁን ሁሉ አድርጉ። ስለ ማስተዋል ከዚህ በፊት አስተምሬያለሁ። እሱን ትምህርት ስሙት። ከጨመረው ጊዜ ስለሚወስድ ነው፣ በሌላ ምክንያት አይደለም። የኛውን ሀሳብ እንድትሰሙት የጋበዝኳችሁ። የሰው ማስተዋል ከተወሰደ
የሚያደርገው ነገር ሁሉ የሕፃን ስራ ነው። ይህ ነገር በህይወታችሁ ላይ ገጥሟችሁ ሊሆን ይችላል እና ማስተዋላችሁ ላይ ስሩ። ሁሌ ማስተዋላችሁ ትክክለኛ ስታተስ ላይ እንዳለ ቼክ አድርጉ። ጌታን ከመጠየቃችሁ ከማዋራታችሁ በፊት ይህ ወደ ትክክለኛ መስመር እንድትሄዱ ይረዳችኋል። ከዛ ውጪ በመጨረሻ ማድረግ አለባችሁ ብዬ የምላችሁ ነገር ጌታ በትክክል የተናገራችሁ በዚህ መንገድ በዚህ ጊዜ ብሎ ያስረዳችሁ ነገር ካለ በጥንቃቄ ሳትጨምሩ ሳትቀንሱ አድርጉት። ካደረጋችሁት ትጠቀሙበታላችሁ። ምክንያቱም የጌታ ቃል መቼም ስለማይቀየር። ስላዳመጣችሁኝ አመሰግናለሁ።